ዓለም የተሻለች የምትሆንበት ብቸኛው ምክንያት አንተ እዚህ ምድር ላይ ስላለህ ነው ዓለም ላይ በእኛ መወለድ ምክንያት ተአምር መሆን እንዳለበት ማሰብ ያስፈልገናል የመጀመሪያው መሆን የሚገባችሁን የመጨረሻውን ሰው እንዳትሆኑ የሚከለክላችሁ ነገር ምንድነው መሰላችሁ ኮንፎርሚቲ ነው ኮንፎርም ማድረግ ማለት ሌሎቹ እንደሚኖሩት መኖር አንተን ከሆንክ ብቻ ነው ዓለምን የሚለውጥ ነገር ባንተ በኩል መምጣት የሚችለው የተሰጣችሁን ስጦታ ያገኛችሁ ቀን ከፈጣሪ ይዛችሁት የመጣችሁትን ያን ነገር ያገኛችሁ ቀን ዓለምን የሚለውጥ ነገር ከናንተ መውጣት ይችላል ሁሉም ሰው ዩኒክ ነው በሁሉም ሰው ስጦታ እንደምን ከረማችኋል እግዚአብሔር ይመስገን እንኳን ደህና መጣችሁ አሜን እንኳን እሺ የዛሬው ርዕስ አቶ አሽ የተዘጋጀበት the world must be a better place ሚል ነው ዓለማችን የተሻለ ቦታ መሆን አለባት የሚል ነው የኔ ዓለምን ባጭሩ ልንገራችሁ የኔ ዓለም አንዱ እዚህ ነው አንዱ ስራ ቦታዬ ነው አንዱ ደግሞ ቤቴ ነው ሌላኛው መንገዴ ነው ከዛ ውጪ ኃላፊነት የለብኝም መንገዴን ቤቴን እዚህ ማገለግልበት ቦታ ሁሉ ዓለሜ ነው ብዬ ባገለገልኩኝ ቁጥር ሐሳቤን እዚህ አካባቢ ላይ ባደረኩኝ ቁጥር እነዚህን ቦታዎች ሁሉ ሰላም ባረኩ ቁጥር የኔ ሰላም ከዛ ውስጥ የሚቀዳ ይሆናል ማለት ነው እኔ በዚህ መንገድ አይቻለሁ አቶ አሼ በተለየ መንገድ ያመጣዋል ደግሞ እንደለመዳችሁት ማለት ነው እና እስኪ ይሄኛው ዓለም የተሻለች ዓለም ምን እንደምትመስል አቶ አሼ ያሳየናል እስኪ ጋብዙልኝ እሺ እንደምን ዋላችሁ ይሄ ምሽት ከዚህ በፊት እንደምናቀው ጥሩ ምሽት ይሆናል ብዬ ተጠብቃለሁ 2 ሰዓት ያህል ነው አብረን እዚህ ቆየው ምናልባትም ማናቃል እዚህ በመነጋገርበት ነገር አንዳንዶቻችሁ መስመራችሁን ትቀይሩ ይሆናል አንዳንዶቻችሁ ከምትታመሙበት በሽታ ልትድኑ ትችላላችሁ አንዳንዶቻችሁ አፍሪካን የሚያዳርስ ቢዝነስ ሊጀምሩ ትችላላችሁ የሚቀጥሉት 500 ዓመታት የሚታወስ የአርት ስራ ልትሰሩ ትችላላችሁ who knows what happens ማን ያውቃል ከኛ መሐከል ምን ሊሆን እንደሚችል እንደዚሁ ነው አይደለ ድንገት በሚመስል መንገድ ምናልባትም 2 ሰዓት ረጅም ነው ለጥቂት ሰዓታት ወይም ለጥቂት ደቂቃዎች በሰዎች መሐከል የተደረገ ንግግር የሚቀጥሉትን 50 እና 100 ዓመታት የሚለውጥበት ብዙ ክስተቶች አልፏል ባለፉት ዘመናት ውስጥ ዛሬም የምናወራበት ነገር ለብዙዎቻችሁ ምናልባት ብርሃን ሊሆን ይችላል nobody knows እኔም አላውቅም እናንተም አታውቁም እኔ የመጣውን ነገር በመጣበት መንገድ እናንተ ጋር እንዲደርስ አደርጋለሁ እናንተ ደግሞ በየልቦቻችሁ ላይ የሚመጣውን መልእክት ታዳምጣላችሁ then what should happen ማለት ዛሬም የምንነጋገርበት ነገር the world must be a better place ዓለም አሁን ከሆነችው የተሻለች ቦታ መሆን አለባት ለሰው ልጆች and ለምን ይመስላችኋል እንደዛ የሚሆነው ከምን የተነሳ ይመስላችኋል ዓለም መልካም ቦታ የምትሆነው ዛሬ ከሆነችው በሚቀጥለው ቀን ከዛ በሚቀጥለው ቀን ምክንያቱም አሁን ምንድነው ኤክስፔክቴሽኑ ዓለም በብዙ ረብሻ ውስጥ ነው ያለችው በብዙ ጦርነት ውስጥ ነው ያለችው በብዙ ውድድር ውስጥ ትላልቅ ቢዝነሶች ዲስራፕት እየተደረጉ ነው ከዚህ በመጀመርነው አኗኗር ከስራችን እየተናደ ነው እና ብዙዎቻችን መፍትሄና ዊዝደም እንፈልጋለን ያለፉ 400 ዓመታት የሚመስሉትን የሚመስል ጊዜ ዛሬ ላይ የለም እንደምታውቁት ምናልባት 5 እና 10 ዓመታት ውስጥ በጣም ክሪቲካል የሆኑ ነገሮች ናቸው የሚሆኑት የተለያዩ መጻፍቶችን አንብባችሁ ከሆነ የተቀመጡ እንትኖች አሉ የተቀመጡ ፕሬዲክሽኖች አሉ ዓለም ላይ አሁን እየተለወጡ ያሉ በጥቂት ዓመታት ውስጥ መለወጥ የሚጀምሩ የተወሰኑ ደግሞ ኦሬዲ ተለውጠው መሬት የነኩ ግን በቀጥታኛን ካልነካም በስተቀር እየተለወጡ እንደሆኑ ማናቃቸው በዓለም ላይ በጣም መሰረታዊ የሆነ ፋንዳሜንታል የሆነ ለውጥ እየተከሰተ ነው ያለው በአስተሳሰባችን በመንጠቀማቸው ቴክኖሎጂዎች በመንመገበው ምግብ ጉዞ በመናደርግበት መንገድ ኢቭን ጋብቻ በመናደርግበት መንገድ በሁሉም አቅጣጫ ይሄ ዓለም በከፍተኛ ሁኔታ እየተለወጠ ነው ግን የሚገርመው ነገር አብዛኞቻችን ከሚለወጠው ዓለም ጋር በሚለወጥበት ፍጥነት እየተለወጥን አይደለም ከዚህ የተነሳ ብዙዎቻችን ስትረስ ነን በተለይ ቢዝነስ አካባቢ ያላችሁ ሰዎች በደንብ ኖቲስ ታረጋላችሁ ብዬ አስባለሁ
በጣም ተደላድለው 20 እና 30 ዓመት ብዙ ሚሊዮኖች ብሮችን እያተረፉ የቀጠሉ ቢዝነሶች በሚቀጥሉት ጥቂት ዓመታት ውስጥ ከፍተኛ የሆነ ጭንቀት ይገጥማቸዋል። ይሄንን ስል እያሟረትኩ አይደለም። that's what's happening። ከዚህ አይነት ህይወት ውስጥ ለመውጣት መከተል የሚገባን መንገድ አለ። እቺ ዓለም የተሻለች ዓለም መሆን እንዳለባት እናምናለን። ደሞ መሆን ትችላለች። ለምን መሰላችሁ መሆን የምትችልበት? because you were born. that's why። ዓለም የተሻለች የምትሆንበት ብቸኛው ምክንያት አንተ እዚህ ምድር ላይ ስላለህ ነው። አንተ ከዛሬ ጀምሮ በአእምሮ ውስጥ በምናብ ውስጥ የምትጠነስሰው አዲስ መንገድ፣ አዲስ ራዕይ፣ አዲስ አስተሳሰብ የምታደርግበት መንገድ ስለሚለወጥ ብዙዎቹ ለሰው ልጆች ስቃይ ሆኖ አመታትን ያስቆጠሩ ነገሮች ከዚህ ዓለም ላይ መሄድ ስላለባቸው ነው። and you were born በጣም ሚራክል ሆኖ ለኔ የሚታየኝ ነገር ለብዙዎች ሰዎች እንደምን የሚወስዱት the fact that we were born እዚህ ምድር ላይ መወለዳችን ከማናቀው ዓለም ወደዚህ ዓለም መገለጣችንና ድንገት በዙሪያችን የሚገርም ተአምር ማየታችን ተአምር ካልሆነ ሌላ ምንም ነገር ተአምር ሊሆን አይችልም። ስለዚህ እያንዳንዳችን እዚህ ምድር ላይ ስንወለድ የመጣነው ለትልቅ ዓላማ ነው። ከመብላት ከመጠጣት፣ ሚስት ከማግባት፣ ልጆች ከመውለድ፣ የሆነ ተቋም ከማቋቋም፣ ቢዝነስ ከመምራት የሚያልፍ በጣም ትልቅ ነገር በእያንዳንዳችን ውስጥ አለ፣ በእያንዳንዳችን ልብ ውስጥ አለ። ስለዚህ በአንድ ግለሰብ መወለድ ምክንያት እቺ ዓለም የተሻለ ቦታ መሆን አለባት። ለምን ቢባል በአንድ ግለሰብ ውስጥ ሆኖ ወደዚህ ዓለም የሚመጣ የብዙ ሚሊዮን ሰዎችን ህይወት ሚነካ ሚለውጥ ትራንስፎርም የሚያደርግ ትልቅ ፓወር፣ ትልቅ ዊዝደም፣ ትልቅ ክሪኤቲቪቲ አለ። ብዙዎቻችን ኦርዲነሪ ህይወት እንደኖርን ህይወታችን እንድንገፋ እንዲሁ ኦርዲነሪ ሆነን አመታትን እንድንኖር ያደረገ ነገር ምንድነው? we don't know ዓለምን የሚለውጥ ሚራክል በኔ ውስጥ እንዳለ አለማወቅ። አሁን እኔ የገባኝን ነገር ነው የምነግራችሁ። በነገራችን ላይ ምናልባት አንዳንዶቻችሁ ካሳለፋችሁት ህይወት ተነስታችሁ ስታዩት አሁን ማውራው ነገር ፋርፌችድ የሆነ በጣም የሩቅ አገር ታይቶ ተሰምቶ የማይታወቅ ነገር እያወራሁ ሊመስላችሁ ይችላል። እያልኩ ያለሁት ስለሚመጣው ዘመን አይደል። አሁን በማውራበት ሰዓት በሚመጣው ዘመን ውስጥ ብዙ ሰዎችን ግራ የሚያጋባው ነገር በእናንተ ክሪኤቲቪቲ፣ በእናንተ ጥበብ፣ በእናንተ ማስተዋል፣ በእናንተ ዕውቀት፣ በእናንተ ችሎታ መፈታት እንደሚችል ካወቃችሁ የሚቀጥለው ዘመን ለኢትዮጵያ በጣም ብሩህ ዘመን ነው። በነገራችን ላይ ሁላችንም የምንኖርባትን እቺን አገር ጦርነት የማይሰማበት ሰዎች እርስ በርሳቸው ከሚናገሩት ቋንቋ የተነሳ የጎሪጥ የማይተያዩበት አገር መፍጠር ከፈለግን we have to accept the fact that ዓለም ላይ በእኛ መወለድ ምክንያት ተአምር መሆን እንዳለበት ማሰብ ያስፈልገናል። አንድ ጆሃናን ጉልታንግ የሚባል ሰው ትራንሴንደንስ የሚል መጽሐፍ ጽፏል። ምናልባት ከመጽሐፍቶቹ መካከል አንደኛው እሱ ነው። የሚያምነው እንደዚህ ነው። እኔ እዚህ ምድር ላይ የመጣሁት አገራትን፣ ዓለማትን፣ ቤተሰቦችን፣ ግለሰቦችን ለማስታረቅ ነው። የማስታረቅ መንፈስ ነው በእኔ ውስጥ ያለው ብሎ ነው የሚያምነው። ስለዚህ wherever he goes የምስራቅና የምዕራብ ጀርመን መካከል የተገነባው ግንብ ከመፍረስ አንስቶ ኢኳዶርና ፔሩ ለ50 ዓመታት የተዋጉበትን ድንበር በእርቅ እንዲቋጭ ከማድረግ ጀምሮ በምስራቅና በምዕራብ መካከል ያለውን የምዕራባውያንና የምስራቃውያንን አመለካከት ወደ አንድ የማምጣት አብሮ የማደግ እሳቤን ማምጣትን ጀምሮ የሚያስበው እንዴት ነው? I am here to reconcile ብሎ ነው የሚያምነው። ለማስታረቅ ነው እዚህ ምድር ላይ ያለሁት ብሎ ነው የሚያምነው። ስለዚህ ከዛ ሰው መኖር የተነሳ እውነትም ምዕራብና ምስራቅ ጀርመን ታርቀዋል። በዓለም ላይ ትልልቅ ጦርነቶች ለብዙ ዓመታት የተካሄዱባቸው እንደ ፔሩና እንደ ኢኳዶር መካከል አገራቶቹ እድሜ ልካቸውን በጥይት የሚቆላሉበት አገር ታርቀው ሁለቶቹ አገራት የሚዋሰኑበት ድንበር ከሁለቶቹም አገራት በላይ እንዲያድግ የሆነው እሱ ባመጣው ሐሳብ ምክንያት። እናንተ ጋስ ያለው ነገር ምንድነው? እመኑኝ እስካሁን ድረስ አላወቅንም ማለት፣ እስካሁን ድረስ አልገባንም ማለት፣ እስካሁን ድረስ መውጣት አልጀመረም ማለት ዓለምን የሚለውጥ የሆነ ነገርኛ ውስጥ የለም ማለት ነው። what I want to tell you is ከመብላት ከመጠጣት ትላልቅ ቤቶች ከመገንባት የሚያልፍ ዓለምን የሚለውጥ ብርሃን በእያንዳንዳችሁ ውስጥ አለ። are you willing to express it? ፍቃደኛ ናችሁ ወይ ለዓለም ለማጋራት? እናንተ ልብ ውስጥ ያለውን ብርሃን ለማጋራት፣ ዓለምን ለመለወጥ ወደ ጤና፣ ወደ ደስታ፣ ወደ መተባበር፣ ወደ መዋደድ፣ አንዱ ጋር ያለውን ነገር ሌላው ወደ መካፈል ለማምጣት በእናንተ በኩል ብርሃን ቢመጣ ያን ብርሃን ለማካፈል ፍቃደኛ ናችሁ ወይ? Can I see hands? Okay, thank you.
ሁሉንም ቋንቋ የምናወራ ሰዎች አለን ኢትዮጵያ ውስጥ። በዚህም ቤት ውስጥ ምናልባት ብዙ ከእያንዳንዱ የቋንቋ አይነት እዚህ ቤት ውስጥ እንኖራለን ብዬ አስባለሁ። ልዩነታችን ቋንቋ እንዳልሆነ እናውቀዋለን ጋይስ፣ በደንብ አድርገን እናውቀዋለን። ምክንያቱም ቋንቋ ጄኔቲክ እንዳልሆነ እናውቀዋለን። ቋንቋ ዝርያ እንዳልሆነ እናውቀዋለን። በምንድን ነው የምናውቀው? አንድን ከዚህ ኢትዮጵያ ውስጥ ካሉ ቋንቋዎች አንዱን የሚናገሩ ቤተሰቦች የወለዱትን ሕፃን አንስታችሁ የሆነ ሌላ ኢትዮጵያውያን የማያወሩት ቋንቋ ውስጥ ብትወስዱና ያን ሕፃን ብታስቀምጡት የወላጆቹን ቋንቋ ነው ይዞ የሚያድገው ነው እንዴ? ያ ማለት ምን ማለት ነው? ቋንቋ is not genetic። በጣም ክሩሻል ነው እየነገርኳቸው ያለው። ቋንቋቸውን ተው አይደለም እያልኳቸው ያለው። በቋንቋችን በልዩነታችን ምክንያት ልንዋደድ እንጂ እንደ አይነት ልንጠቀምበት እንጂ አንድ ላይ አምጥተን እንደ ተለያዩ ቀለማት የሚያሸበርቅ ውበት ልንሰራበት እንጂ ልንጣላ አይደለም እዚህ ቤት ላይ ያለ ነው ማለት ነው። ስለዚህ አንድ ላይ ብንሆን የኢትዮጵያን ምድር የኢትዮጵያን ሕዝብ አስተሳሰብ አንዱ ሰው ለሌላ ሰው ያለውን አመለካከት አንዱ ጋር ያለውን ሀብት ሌላው እንዲጠቀምበት መፍቀድ ሊጀመር ይችላል ብዬ አስባለሁ። የሚቀጥሉትን 10 ዓመታት በሰው ልጆች አእምሮ ላይ ከሰራን ምናልባትም ለሚቀጥሉት 50 ዓመታት ሊሳካ የማይችል ነገር ሊሳካ ይችላል ብዬ አስባለሁ። ከ70% ማያንስ የኢትዮጵያ ሕዝብ ከ39 ዓመት በታች ነው። ኢትዮጵያ ያንግ ናት ማለት ነው። በወጣቶች የተሞላች ናት። በጣም ብዙ ኢነርጂ፣ ብዙ ክሪኤቲቪቲ፣ ብዙ ህልም፣ ብዙ ያልተፈታ ነገር ያለበት ሀገር ነው። እንደዛው ደግሞ እስከ ውቅያኖስ ጥልቅ ብትቆፍሩት ለኢትዮጵያ አይደለም ለመላው አፍሪካ አካፍላችሁ የማይጨርሱት የሆነ ሀብት ኢትዮጵያ ውስጥ አለ። የመሬት ሀብት ሀብት አይደለም፣ ክላይሜቱን አይደለም፣ ጫካውን አይደለም፣ ውሃውን አይደለም፣ ምናምኑን አይደለም። በእያንዳንዳችን መንፈስ ውስጥ ያለውን ሀብት እያወጣን ብንሰጥ አፍሪካውያንን በሙሉ ባለጠጋ ማድረግ የሚችል ሀብት እኛ ውስጥ አለ። ስለዚህ because we are here እዚህ ምድር ላይ በመወለዳችን ምክንያት እቺ አሁን የምንኖርባት ዓለም የተሻለች ቦታ መሆን አለባት። ኢትዮጵያ ውስጥ ሰላም መምጣት የለበትም። አንድ ሰው ላይ ጥይት የማይተኮስበት አገር እንዳይሆን አትፈልጉም? so we have to ማድረግውስ እኛንን የምናደርገው በጣም በማስተዋል ሁሉንም ሰው በሚያማክል መንገድ በሰፋ ልብ ሁሉን አይነት አስተሳሰብ ሁሉን አይነት አመለካከት በሚያቀፍ መንገድ የሰዎችን አስተሳሰብ በገዛ ፈቃዳቸው እንዲለውጡ በመጋበዝ በዛ አይነት መንገድ ኢትዮጵያ ውስጥ ሰላም ማምጣት እንችላለን። ሰላም ማምጣት ብቻ አይደለም፣ ደህና የሆነ ከእጥረት የተላቀቀ ደስታ እንደ አየር ሚናኝበት በየሄዳችሁበት ቦታ እረፍት የሚሰማችሁ ያንን ነገር መፍጠር እንችላለን። እየከበርን እያደግን እየበለጸግን እያማርን እየጠነከርን ያንን ነገር በኢትዮጵያ ውስጥ ብቻ አይደለም በመላው አፍሪካ ማድረግ እንችላለን። እንደምታውቁት ላለፉት ብዙ መቶ ዓመታት በተለይ አውሮፓውያን ወደ አፍሪካ እየመጡ አገራትን ኮሎናይዝ ማድረግ ከጀመሩበት ጊዜ ጀምሮ የሚከተሉበትን ስልት ብትመለከቱ በጣም ትገረማላችሁ። ለሚታዩ የተወሰነ ነገር ድሮ ሰዎች መርከብ ሰርተው ኮምፓስ ሰርተው ከአንድ አህጉር ወደ ሌላ አህጉር ባህርና ውቅያኖሶችን እያቋረጡ መሄድ ከጀመሩ በኋላ በተለይ የአፍሪካን አህጉር ከነ መንግስቷና ከነ ህዝቧ ነበር ኮሎናይዝ ያደርጉ የነበረው። መንግስት የሚያስተዳድረውም ህዝብ ነበር ለነዛ ኮሎናይዘርስ ተገዢ ሆኖ ይኖር የነበረው። ስለዚህ ማንን ነበር በአካል መተው በገዛ ምድራችን ይገዙን ነበር? ማንን? ህዝቡን የሚያስተዳድረውን መንግስት ሁለቱንም ነበር የሚገዙት። ትንሽ ቆየና እንደምታውቁት የዛሬ ምናልባት 70-60 እንደየሀገራቱ ኮሎኒ የዓለም የመኖሪያ መንገድ መሆን የለበትም ተብሎ ሲኮነንና ወደ የሀገራቸው ሲሄዱ እዛ ሆነው የሆነ ነገር ማድረግ ጀመሩ። ምንድን ያደረጉት? በገዛ ነገስታቶቻችን ህዝቡን ይጨቁኑ ነበር። መንግስታቶቹን ይዛሉ። በጣም አሮጋንት የሆኑ ክፉ የሆኑ ህዝብን በጭካኔ የሚያስተዳድሩ ሰዎችን ያስቀምጣሉ። እንደሚፈልጉት ህዝቡን ይገዛሉ። ህዝቡ ምንም መጠየቅ አይችልም ማለት ነው ከሚቀርብላቸው መንገድ በስተቀር። ከዛ በኋላ እነሱ በእጅ አዙር በኢንቨስትመንት በልዩ ልዩ አይነት ሰበብ ይመጡና የኛን ጥሬ ዕቃ ይወስዳሉ። ዜጎቻችንን እንደፈለጉ ያሰሯቸዋል። እነሱ የሚፈልጉትን የቀን ዌጅ ይከፍሏቸዋል። ስለዚህ በመንግስቶቻችን በኩል ነበር ህዝቡን ሲገዙ የነበረው። ከዛ በኋላ ምን መጣ መሰላችሁ? ኢንተርኔት የሚባል ነገር መጣ። አሁን ደግሞ ምንድነው የሚያደርጉት መሰላችሁ? በህዝቡ በኩል ነው መንግስትን የሚገዙት። if you see that you understand now? ለምን ቢባል
በቀጥታ ድሮ በመንግስት የሜን ስትሪም ሚዲያ በቴሌቪዥን በሬዲዮ በጋዜጣ በተለያየ መንገድ በመንግስት በኩል የሚፈጠሩ ነገሮችን ነው ወደ ህዝብ ሲያስኬዱ የነበሩት እንትኑ ዝም ብላችሁ ተመልከቱ ሞዴሉን ተመልከቱ አንድ ቦታ ላይ ኮንተንት ይፈጠራል በቴሌቪዥን በአየር ሞገድ ይናኛል ሁሉም ሰው ጋር አንድ አይነት ኮንተንት ነው የሚደርስ ነው አይደለም በሬዲዮም እንደዛው በጋዜጣም እንደዛው አንድ ማዕከል ላይ ይታተማል አንድ ማዕከል ላይ ይናኛል በየሰው ጆሮ በየሰው አይን በየሰው እጅ ይደርሳል ስለዚህ ካንድ ማዕከል በአንድ አእምሮ የሚዘወር ነገር ነው ለህዝቡ ሲደርስ የነበረው አሁን ደግሞ ምን ተፈጠረ ሁሉ ሰው ጋር ካለም ማን ፈቃድ ማይደርስ ነገር ፈጠሩ ከሶሻል ሚዲያ ጀምሮ ማለት ነው ሌሎችም የተለያየ ስትራታ ኦፍ የመረጃ ማሰራጫ መንገዶች አሉ ከዛ ምንድነው የሚደረገው ማለት ነው ካሉበት አገር በቀጥታ ለህዝቡ መንገድ የሚፈልጉትን ይነግራሉ በፊልሞቻቸው በተለያዩ የፕሮፓጋንዳ ማሰራጫ መንገዶቻቸው ሰዎች አሁን እንደከዚህ በፊቱ ከማዕከል አይደለም ይመጣል የሚፈልጉትን ነገር ማግኘት ይችላሉ የሚፈልጉትን ነገር ግን ቅርጽ የሚያስይዝ ሶሻል ሚዲያዎችን በሙሉ በአንድ አይነት መንገድ የሚይዝ አልጎሪዝም ዲቨሎፕ የሚያደርጉት እነሱ ናቸው ሶ ምንድነው የሚያደርጉት ማለት ነው እነሱ የሚፈልጉት ነገር እንዲሆን ከፈለጉ የፈለጉበት አገር ላይ ሰላማዊ ሰልፍ ማስወጣት ይችላሉ you know that ከቱኒዚያ ጀምሮ ምን ሲከናወን እንደነበር ታውቃላችሁ ስለዚህ በህዝብ በኩል ይመጡና የፈለጉትን መንግስት ያፈርሳሉ ማለት we are in the colony yet አእምሮአችን እስካሁን ድረስ ነፃ አልወጣም በትክክል ኢትዮጵያን አፍሪካን ነፃ ማውጣት ከፈለጋችሁ የመጀመሪያ ነፃ ማውጣት ያለበት ነገር በሰው አእምሮ ውስጥ ያለው ነገር ትምህርት የምንማርበት መንገድ ህክምና ቦታ ሄደን ህክምና የምናገኝበት መንገድ ማህበረሰባችን ውስጥ ዋጋ የሰጠናቸውና ዋጋ የነበራቸውን ነገሮች ጥርግ አድርገን ያስወጣንበት መንገድ ዝም ብላችሁ ስትመለከቱ there is much to learn አንድ ሰው ምን አለ መሰላችሁ ከምዕራባውያን አገራት ካንደኛው ነው የመጣውና ብዙ አመታቶች ኖሯል እዛ ምሳ የበላን ስናወራ በህይወቴው ሰምቼ ማላቀውን አንድ ነገር ነገረኝ this what I said አንድ እንትን ላይ አንድ ጉዳይ ላይ ፎርም የሚሞላበት መንገድ መጣና ፎርሙ ሲሞላ ስም ይላል ምናምን ይላል ጾታ የሚለው ነገር ላይ 12 ነገር ተደርድሮ አየውኛል ስንት አይነት የምታውቁት እናንተ እኔ ሁለት ነው ማለት ሌላው ቀርቶ ምን የሚላል ኩዊር የሚላል ይሄን መረጃው መተንተን አልፈልግም ምክንያቱም እንዲሰማ እንዲማሩ ስለማልፈልግ ማለት ነው ብቻ ግን 12 ፕላስ ጀንደሮች አሉ ወይም ደግሞ የጀንደር አይደንቲቲዎች አሉ የጾታ መገለጫ መንገዶች አሉ ከ12 በላይ ኩዊር የሚባል አለ ለምሳሌ ኩዊር ማለት ምን ማለት መሰላችሁ ወንድም አይደለው ሴትም አይደለው ሌዝቢያንም አይደለው ጌይም አይደለው ባይሴክሹዋልም አይደለው ምናምንም አይደለው ገና አልወሰንኩም ምን እንደምሆን ግን ከሊስቱ ውስጥ አይደለው ኦኬ አሁን ይሄን አስተሳሰብ እንደ ማዕከላዊ የዲሞክራሲ ነጥብ አድርገው የሚኖሩበት ምዕራባውያን ሰልጥነዋል ወይስ ደንቁረዋል ደንቁረዋል I don't think that is the way ይውላችሁ አንገለገላችሁ ምን እንደ ደንቆሮም ብትቆጥሩኝ it ማተር እኔ ማንንም ሰው ላይ ምንም አልፈርድም የገባኝን ነገር ብቻ ነው ምነግራችሁ ሰዎች ወንድና ሆኖ ሴት ሆኖ ነው የተገኙት እዚህ ምድር ላይ ሲገናኙ ይፈጥራሉ ምን ይፈጥራሉ ሰው ተገናኝቶ ሰው የማይፈጠርበት ግንኙነት በሙሉ ናቹራል አይደል that's what I want to tell you የመብት እንዳለኝ አረጋግጥበት ይሆናል ከአምሳያዎቼ ጋር የሆነ ቲም አዋቅሬ የሆነ ተጽዕኖ አድርግ ይሆናል ግን what I tell you is ፍሬ የማያፈራ ፕሮዲዩስ ማያደርግ ግንኙነት በሙሉ በወንድና በሴት ብቻ አይደለም ቢዝነስ የሚሆን if that relationship doesn't produce anything it's not natural ሁሉ ለምንድን ነው የመጣው ሰው ማን እንደሆነ አያውቅም ይሄን ነገር መለወጥ ፈልጋላችሁ አትፈልጉ እንግዲህ እኔ ልጆች አሉኝ ጋይስ ሁለት ወንድ ልጆች አሉኝ አንዲት ሴት ልጅ አለች አሁን ማስተምረው ነገር ማስተምረው አንዳንድ ጊዜ ከስሜት ሲሆንና አንዳንዴ የሆነ የኔን ፐርሰናል ሴንቲመንት ታገኙበት is because I have produced 3 children who are going to go out into this world
ስለዚህ ይገደኛል ለልጆቼ ሁሉ ሰው መለወጥ አለበት ምክንያቱም በሄደው ትምህርት ቤት ይቀላቀላሉ ይሄን አሁን ማድረገው ነገር ማድረገው ለልጆቼም ጭምር ነው ማለት ነው do you want to change this world የእውነት ፈጣሪ እንደሰራት ሆና እንድትቀጥል ወንድና ሴት ብቻ ጾታ መገለጫቸው ሆኖ እንዲቀጥል ትፈልጋላችሁ የዚህ ዓለም ላይ ኦኬ ኦኬ ስለዚህ እያንዳንዳችን የተሰጠን ኃላፊነት በምን መንገድ እንደተሰጠ ልንገራችሁ ሪቮሉሽነሪ ለማን ፈልጌ አይደለም ይሄን የምነግራችሁ ድሮ በአገራት ክልል ብቻ ወይም እንደውም አለፍ ሲል በሰፈር ብቻ ነበር የሚደረገው ነገር የሚታወቀው አሁን በእያንዳንዱ ሰው እጅ መዳፍ ላይ ዓለም አለች በእያንዳንዱ መዳፍ ላይ ሞባይል የሚባል ዲቫይስ አለ it is connected to the whole world it's connected to the whole universe እነዚህ ነገሮች የሚመጡት በጣም ኢሞሽናላይዝ ተደርገው ነው በጣም ኢሞሽናላይዝ ተደርገው በቀጥታ ሄደው በሰው ስሜት ውስጥ ሰው መንፈስ ውስጥ እንዲቀመጡ ተደርገው ነው የሚመጡት ከገባና ከውስጥ መቆጣጠር ከጀመረ በኋላ ነው የምናቀው ከዛ በፊት ኃላፊነታችንን መወጣት አለብን እዚህ ምድር ላይ ማድረግ የሚገባን ነገር ማድረግ አለብን ጀመራው do you believe ዓለም ሊሻሻል ይችላል እዚህ ቤት ውስጥ ባለው ሰው ሊሻሻል ይችላል 100% ምናልባት ማን ያውቃል አሁን ሚዲያ ላይ የምትመለከቱን ሰዎች ኦንላይን ዩቲዩብ ወይም ሌላ ሶሻል ሚዲያ ላይ አሁን የምናወራው ነገር ያን ቤቱ ያለውን እዚህ አዳራሽ ውስጥ ያልመጣውን ሰው ይለውጥ እንደሆነ በምን እናውቃለን ምንም እናውቀው ነገር የሆነ ውሳኔ ወስን እንደሆነ በምን እናውቃለን we don't know ከመጀመሪያው ልጀምርላችሁ ሰዎች ዩኒክ ናቸው ያንዳንዱ ግለሰብ ወደዚህ ምድር ሲመጣ ዩኒክ ነው ደሃም ሆኖ ይምጣ ሀብታምም ሆኖ ይምጣ ጥቁር ነጭ ወንድ ሴት በየትኛው አይነት ፎርም ይምጣ አንድ ሰው እዚህ ምድር ላይ ስታዩ ዓለም ከተፈጠረ ጀምሮ እንደሱ ያለ የሌለ አይነት ነው ፊት ለፊታችሁ ላይ መጣው እስኪ ወደ ቀኝና ወደ ግራችሁ ተመልከቱ that's the only person you could ever find ሳይንስ የሚለው እንደዚህ ነው ዓለም ከተፈጠረ ጀምሮ በመቶና በ117 ቢሊዮን ቁጥር መካከል ነው እስካሁን ድረስ ኖሮ ያለፉ ሰዎች ሞቶ የቀበርናቸው ሰዎች ማለት በትንሹ እንውሰድና 100 ቢሊዮን ሰዎች በምድር ላይ ኖሮ አልፏል ኦሬዲ አሁን ወደ 8 ቢሊዮን የሚጠጋ ሰው አለ ምድር ላይ ዓለም ከተፈጠረ ጀምሮ ሰው ምድር ላይ መራመድ ከጀመረበት ቅጽበት አንስቶ እስከ ዛሬ ድረስ ሁለት አንድ አይነት ሰዎች ተከስተው አያውቁም መንትዮች እንኳን ቢሆኑ ፍራተርናል አይደለም አይደንቲካል ትዊንስ የሚባሉት ከአንድ ማህፀን በጥቂት ደቂቃዎች ልዩነት የወጡ በጣም የሚመሳሰሉ መልካቸው የሚመሳሰሉት እንኳን ቢሆኑ they are unique አይነት ነህ አንተ አሁን እዚህ ቤት ውስጥ ያለው ሰው አንተ አልኖርክም ማለት የሰጠህን ስጦታ ለሰዎች አልሰጠህም ማለት ሳትኖር አለፍክ ማለት ሁላችንም አከሰርክ ማለት ነው የሰው ልጅ ትልቁ ፓወር የት ነው ያለው ብትሉኝ ትልቁ ፓወር ያለው አንተ ብቻ ነህ እዚህ ስነ ፍጥረት ውስጥ ያለው you are the only one ይሄ ማለት ምን ማለት መሰላችሁ አንተን ከሆንክ ብቻ ነው ዓለምን የሚለውጥ ነገር ባንተ በኩል መምጣት የሚችለው what if I ልሆን እንደነሱ ልሆን የምፈልጋቸው ሰዎች ነበሩ በዓለም ላይ በጣም ብዙ ሰዎች ናቸው አንደኛው ቦብ ፕሮክተር ነው I love him እናንተ የፈለጋችሁትም በሉ I love him he's very true to himself በጣም genuine ነው የመሰለውን ያመነበትን ነው የሚኖረው ብዙ ገንዘብ ብዙ ሚሊዮን ብር ዶላር ማትረፍ ከጀመረ በኋላ የኡነት ምን እንደተፈጠረበት ለማወቅ እሱን ርግፍ አርጎ ትቶ ወደ ታይ ተመልሶ በ$30,000 ለመቀጠር የበቃና ከ9 ዓመት ትግልና ጥናት በኋላ ለሰው ልጆች የሚጠቅመው ይሄ ነው ብሎ ህይወቱን ኢንቨስት ያደረገ ሰው ነው I love him ብዙ ክሬ ነበር የሚገርማቸው ነገር I kind of imitated how he say things and so on ሄጂ ሳይግ ምንድነው የሆንኩ መሰለኝ ፕሮክተርንም አልሆነው አሸናፊንም አጥፍቻለሁ ማን ነው የሚቀረው ማለት ነው nothing እዚያ በዚህ ዓለም ላይ ትልቅ ኢምፓክት ማምጣት ትፈልጋላችሁ አሁን ባለ ቁመት አሁን ባለ ቀርጫጫ ጸጉር ስለ እኔ አሁን በመትናገረው ቋንቋ አሁን በተወለድክበት አገር አሁን ባለህበት የኢኮኖሚ ደረጃ ይሄው ሰው ምንም ሳይነካ you are the marvel ተአምር የምትባል ሰው ነህ አንተ ባለህበት ሁኔታ ሳይለወጥ ማለት ነው አሁን ባለህበት ሁኔታ
አንተን የሚተካ በትሪሊዮኖች ዶላሮች የሚቆጠር ሀብት ወይም ሌላን ሰው በመሆን የሚገኝ ክብር ያጠፋሃል እንጂ አያገኝም። ስለዚህ what I would like to tell you is you are unique and because you are unique ዓለምን የሚለውጥ ባንተ በኩል ይመጣል። ዩኒክ ነህ ማለት ምን ማለት መሰለህ? በአካላዊ ነገር ስንገልጸው የጣት አሻራችን ይለያያል። ለዚህ ነው አይደንቲቲያችን በጣት አሻራችን የሚደረገው የሚመስለን ስለሌለ ማለት ነው። በጣት አሻራችን ሊያጭበረብን የሚችል አንድም ሰው የለም። ሰውየው ሞተ ማለት ዳታቤዝ ውስጥ ያለው ያ አሻራ ከዛሬ በኋላ ተመልሶ ስካን የሚያደርገው የጣት ጫፍ የለም ማለት ነው። that's the only person አይነት ነህ አንተ። ያ ሳይሆን ቢቀርስ ምንድን ነው የሚሆነው ማለት ነው? እኔን መሆን ሳልችል ቢቀር ዓለም አንድ ትልቅ ሀብት ከሰረች ማለት ነው። ያንን ተገንዝቤ ከዛ መኖር ከጀመርኩኝ ለብዙ ሚሊዮን ሰዎች የሚሆን መድኃኒት አመጣለሁ። አንድ ሁለተኛ ነገር በመኖሬ ምክንያት እዚህ ምድር ላይ በሆንኩት ሰው በማፈራው ሀብት በማገኘው አክብሮት እዚህ ምድር ላይ በመሆነው ሰው በሙሉ በራሴ እኮራለሁ። at the end of the day ራሳችሁን መሆን ትፈልጋላችሁ። እንደንትና ተብላችሁ አድርጋችሁ ሊሆን ይችላል። ለምንድን ነው አንተ እንደንትና ማትሆነው? የቤት ስራውን በጊዜ ይሰራል፣ ፈተና ይደፍናል ምናምን። ይኸውላችሁ ምናልባት ፈተና የወደቃችሁ ወይም እንደዚህ የሆናችሁ ሰዎች ፈተና ወደክ ማለት ህይወት ወደክ ማለት አይደለም። ቢዝነስ ከሰርክ ማለት ህይወት ከሰርክ ማለት አይደለም። ህይወትን አይደለም የከሰርነው። that intact unique personality remains as it is። ያንን ነገር ማምጣት ከፈለ ግን እንዳለመታደል ሆኖ ብዙዎቻችን በእንደዚህ አይነት ህይወት ውስጥ ነው ያደግነው። የመጀመሪያው መሆን የሚገባችሁን የመጨረሻውን ሰው እንዳትሆኑ የሚከለክላችሁ ነገር ምንድነው መሰላችሁ? ኮንፎርሚቲ ነው። ኮንፎርሚቲ ኦልሞስት በሽታ ነው። ኮንፎርም ማድረግ ማለት ሌሎቹ እንደሚኖሩት መኖር። አሁንም ይሄ ነገር ተጣሞ ሊተረጎም ስለሚችል ላስተካክለው። ሌሎቹ እንደሚኖሩ መኖር ስትል ታዲያ ህግን ጣሱና አፈንግጡ ነው የምትለን ሊሉ ይችላሉ ሰዎች። that's not what I said። ማህበረሰቡን በጠቅላላ በሚመለከት የማህበረሰቡን አስተሳሰብ የማህበረሰቡን አኗኗር እምነት መጠበቅ ያስፈልጋል። የግል ህይወቴን በተመለከተ ግን ራእዬን የምቀርጸው እኔ ነኝ፣ ምኖረው እኔ ነኝ፣ ጊዜን የምጠቀምበትን መንገድ የምወስነው እኔ ነኝ። ህይወቴን በምን አይነት መንገድ ኢንቨስት ማድረግ እንዳለብኝ የምወስነው እኔና እኔ ብቻ ነኝ። ለምን መሰላችሁ? ያሸናፊ ህይወት የተሰጠው ለማለት ለኔ ብቻ it was dealt privately to me። ህይወቴን ሳልኖር ብቀር የሚጠየቅ ሰው አለ በዚህ ዓለም ላይ አለ ወይ? የሚጠየቅ ሰው አለ? እኔ ህይወቴን ሳልኖር ብቀር ማምጣት የሚገባኝን ነገር ሳላመጣ ብቀር የሚጠየቅልኝ ሰው አለ በእኔ ህይወት ፋንታ ሆኖ? የለም። ስለዚህ ኮንፎርሚቲ ማለት በመደበኛው ውስጥ መጥፋት ማለት ነው። that's what conformity is። በመደበኛ በአብዛኛው ተቀባይነት ባገኘው የአኗኗር ስርዓት አንተ ምን መሆን አለብህ? ብዙዎቻችን ምንድነው መሆን የምትፈልገው? ዶክተር። ኦኬ ዶክተር መሆን ባልፈልግስ ልትሉ ትችላላችሁ። ኦኬ የት ነው መድረስ የምትፈልገው? በዚህ ዓለም ላይ ምንድነው መስራት የምትፈልገው? ከተማርከው ትምህርት ጋር ምንም የማይገናኝ የሆነ ነገር ሊሆን ይችላል። የግዴታ አብዛኛው ሰው ከተቀበለው የህይወት መስመር መንገድ ውስጥ ብቻ ስላልሄድን የማህበረሰቡን አስተሳሰብ ጣስን ማለት አይደል። የግል ህይወታችንን በተመለከተ we must not conform to other people's lifestyle። አሁን እያደረግን ያለነውን ነገር ብንመለከት ግን የምንማረው ምናልባት ሌሎች ሰዎች ስለተማሩ ነው። ንግድ ውስጥ የምንገባ አብዛኛው ሰው ንግድ ውስጥ ስለሚገባ ነው። ሌላው ቀርቶ እንደዚህ ስራዬን ትቼ ቢዝነስ መጀመር ፈልጋለሁ ይላሉ ሰዎች። that's good። ግን ለምንድን ነው መጀመር የፈለከው ሲባሉ አብዛኛው ሰው የሚለውን ያንኑ ነገር ነው ደግሞ የሚነግሯቸው። ኮንፎርሚቲ አንደኛው ነገር ነው። ሌላኛው ኮምፒቲሽን መፎካከር። ሌሎች ሰዎች የደረሱበት አንድ ነገር ልንገራቸው። አሁን ኮንክሉድ ወደ ውስጥ ጉዞ ወደ ሁለት አቅጣጫ ነው። ወደ ውጭም ጉዞ አለ፣ ወደ ውስጥም ጉዞ አለ። ወደ ውስጣችሁ ብትገቡና በዚህ ዓለም ላይ ማድረግ የምትችሉትን ነገር ኢንቨስቲጌት ብታደርጉ 20 ዓመት የውጭውን ዓለም ከማጥናት የሚበልጥ ነገር በአንድ ዓመት ውስጥ ዲስከቨር ልታደርጉ ትችላላችሁ። that's what I discovered። ሰዎች ወደ ማንነታቸው ሲመለሱ የሰጣቸውን ስጦታ ማጥናት ሲጀምሩ እነሱም ህይወት በብዙ ሚሊዮን እጥፍ ያድጋል፣ ዓለምንም ይለውጡታል። ስለዚህ ኮምፒት ልናረግ አይደለም እዚህ ምድር ላይ የመጣ ነው። እና ምንድን ልናረግ ነው ካላችሁ ክሪኤት ልናረግ ነው የመጣ ነው። ከዚህ በፊት ምድር ላይ ኖሮ የማያቅ የሰዎችን ችግር ከዚህ በፊት ተፈቶ በማያቅ መንገድ የሚፈታ
መላ የሚሆን ዘዴ የሚሆን ብልሃት የሚሆን ችግር የሚፈታ የሆነ ነገር ልንፈጥር ነው እዚህ ምድር ላይ ያለው ያንን እስካሁን አላደረግን ከሆነ ለምንድን ነው ብንል አናምንም በአንድ ግለሰብ በኩል የብዙ ሚሊዮን ሰዎችን ህይወት እንደምንፈታ ይልቁንም የምናምነው ምንድነው እሱን ተውና የኔን ገቢ እንዴ በሁለት እንደማባዛ ብቻ አስተምረኝ ይላሉ ሰዎች for that matter በአንድ ግለሰብ ህይወት ላይ ባተኮርን ቁጥር እየደህየንና እየደነቆርን ነው የምንሄደው የብዙ ሰዎችን ህይወት የሚፈታ ነገር በውስጣችን ሲመጣና ራእያችን ነው ብለን ስንከተለው የኛን አውቶማቲካሊ እንፈታዋለን ግን ከኛ አልፈን የብዙ ሚሊዮን ሰዎችን ህይወት እንፈታል ያም ይጠቅመን ለምንድን ነው በነዛ ሰዎች ቁጥር የታጠፈ ህይወት ይኖረናል 1 ሚሊዮን ሰዎች የገሩበትን ችግር የሚፈታ ለዚህ ቤት ውስጥ your life is going to be multiplied by how much a million ስለዚህ ኮምፒት ማድረግ ኮንፎርም ማድረግ አያስፈልግም ቁጭ ብለን ውስጣችሁ ያለውን ስጦታ ታያላችሁ ከዛ በኋላ ዓለም ላይ ያንን ስጦታ የሚፈልግ በዛ ክሪኤቲቪቲ የሚፈታ ችግር በመኖራችን ምክንያት እቺን ዓለም ሊያሻሽል የሚችል ነገር ወደ ውስጣችን ተመልሰን ማየት ሲንጀምር በጣም ብዙ ነገሮች አሉ መጨረሻ አካባቢ ላይ ነግራችኋለሁ የራሴን ነገር አሁን እንግዲህ ስለ ዩኒክነስ እናወራ ስለ ጊፍትስ እና ስለ ታለንትስ ነው የምናወራ እዚህ ቤት ውስጥ ምንም የተሰጠኝ ስጦታ የለኝም እኔ ባዶዬን የመጣሁት የሚል ሰው አለ እጁን እስኪ ቢያሳይ እኔ እንዲሁ መታይ በቃ እንደዚህ ሆኜ ነው የመጣሁት ምንም የምቆጥረው ታለንት የለኝም የምቆጥረው ዝንባሬ የለኝም ምንም የለኝም በቃ ዝም ብሎ ሰው ነኝ የምትሉ ሰዎች አላችሁ እስኪ አለ እንደዛ አይነት ሰው ኦኬ ብታውቁም ባታውቁም የሆነ ስጦታ የሆነ ፓኬጅ ኦፍ ጊፍት እናንተ ውስጥ እንዳለ የምታምኑ ሰዎች እስኪ እጃችሁን አሳዩ ኦኬ ኦልሞስት ሁላችሁ እሺ ያ ስጦታ ለምን የተሰጣችሁ ይመስላችኋል ለምን የተሰጣችሁ ይመስላችኋል ያ የተሰጣችሁ ስጦታ ያ በእናንተ ውስጥ ተደርጎ የመጣው ያ ጊፍት ለምን ይመስላችኋል የተሰጣችሁ ምን እንድናረግበት yes 100% የሰዎችን ችግር እንድንፈታበት ዓለም አሁን ካለችበት ደረጃ ወደሚቀጥለው ደረጃ እንድትሸጋገር ለማድረግ እስካሁን ድረስ ሃሁ እየቆጠረን ከነበረ ወደ አድቫንስድ አስተሳሰብ ለማደግ አሁን ትምህርት የምንሰጥበት የሆነ መንገድ ካለና የሰዎችን ጥልቅ ነገር ማይነካ ከሆነ ያን አይነት ጥልቅ ነገር ሚነካ ትምህርት ማምጣት የመጣንበት ልዩ አይነት መንገድ አለ let me tell you one thing ይሄንን ሁሉ የሚለውጠው ምንድነው ብትሉኝ ለሰው አእምሮ የሚያገለግል ዕውቀት የሚያቀርብ ተቋም ነው ዩኒቨርሲቲ ሊሆን ይችላል ትምህርት ቤቶች ሊሆኑ ይችላሉ ወይም ደግሞ ተጓዳኝ የስብዕና ማበልጸጋ ትምህርት የሚሰጡ ሰዎች ሊሆኑ ይችላሉ ግን በሚቀጥሉት አመታት ትምህርት የምንማርበት መንገድ ካልተለወጠ we are going backward ባለንበት ቦታ አይደለም የምንቀረው we are going backward ወደ ኋላ ነው የምንመለሰው በእርግጠኝነት በሚቀጥሉት ጥቂት አመታት ውስጥ ትምህርት የምንቀርጽበት ካሪኩለም የሚቀርጽበት መንገድ ኦኩፔሽናል ስታንዳርድ የሚቀርጽበት መንገድ ትምህርትን ለማስተማር ምንነሳበት ፊሎሶፊ እነዚህ ነገሮች በሙሉ እንደሚለውጡ አውቃለሁ ብዙ አገራት ላይ ተለውጧል ኦሬዲ ፊንላንድ በጣም ብዙ ደረጃዎችን ሄደዋል የመጀመሪያው የሰዎችን አእምሮ ለመስራት የመጀመሪያው በሰው ተፈጥሮ ውስጥ ያለ አንዱ ነገር ምንድነው ብትሉኝ people are unique ሰዎች አንድ ናቸው እዚህ ቤት ውስጥ ያላችሁ ሰዎች በሙሉ እንደመልካችሁ የቁጥራችሁን ያህል የተለያያችሁ ናቸው በአንድ አይነት መንገድ አስቀምጬ ሌክቸር ባረጋችሁ በአንድ አይነት መንገድ ፈተና በፈትናችሁ በአንድ አይነት መንገድ አሰስመንቱም ሁሉም ነገር ቢካሄድ ሄዶ ይሄኛው መንገድ ለማንነቱ የቀለለው ሰው A++ እያመጣ ፎር ያመጣል ግን ለሌላ አይነት ስራ የተሰራው ሰው ይሄንን ትምህርት ሳያገኘው ከቀረ ኤፍ ያመጣል በህይወትም ጭምር እንደወደቀ ተደርጎ ይፈረድበታል ማለት ነው በትምህርት የወደቀ ግን ዓለምን ያስደመመ ሰው የለም እንዴ አልበርት አንስታይን እኮ ከነዚህ ሰዎች መካከል አንደኛው ነው ቶማስ ኤዲሰን ከነዚህ ሰዎች መካከል አንደኛው ይሄ የአእምሮ ዝግመት አለበት የተባለ ከህፃናቶቹ እኩል አክቲቭ አይደለም ስለዚህ ቤትሽ ወስደሽ አስተምሪ የተባለ ሰው ነው ቶማስ ኤዲሰን ሆኖ ሰኔ መጠረጥረው ነገር ጭምር ልንገራቸው ምናልባት አሁን የአእምሮ ማዝገም ችግር ያለባቸው ህፃናት ኦቲስቲክ ህፃናት who knows if they are stagnating in alpha and they need a different approach to learning ማን ያውቃል ለምን መሰላችሁ
እነዚህን ህፃናት እነሱ ወዳሉበት ስቴት ኦፍ ማይንድ ብንሄድና ማስተማር ብንችል ተአምር የሚመስል ነገር ሊፈጠር ይችላል። ኮዲሊ የሚባል ሰው ሰምቶ የሚያቅሷል አይቶ የሚያቅሷል። ኮዲሊ KODILI ኮዲሊ ኤጂቲ የአሜሪካ ጎት ታለንት ላይ ተወዳድሮ ምናምን ኦቲስቲክ ነው፣ አይነ ስውር ነው። ጎልድ በዘር ያገኘ አንድ አይቶ የሚያቅሷል። እስኪ እጁን ያሳይ አይቶ የሚያቅስ። ኦኬ ሂዱና እዩ። ሂዝ ኦቲስቲክ አይነ ስውር ነው፣ ግን ከሱ ይወጣል ብላችሁ ማጠብቁትን ድምጽ ነው ሲያወጣ የነበረውና I was mesmerized። እናትየዋ ልክ ይሄን ስታውቅ የሚድነው ይሄ ልጅ በሙዚቃ ነው ብላ በሱ ደረጃ ወርዳ ነው ማስተማር የጀመረችው። and she discovered him። ማን ያውቃል ወደነሱ የአእምሮ ደረጃ መውረድ ብንችል ከኛ የተሻለ ሰው ከዛ ይወጣ እንደሆነ ማን ያውቃል? ያንን ዩኒክነስ እንደ ጠፍ ወይም እንደ ተበላሹ ሰዎች አድርገን የምንተዋቸው ሰዎች ካስተሳሰባችን ጋር የሚገናኝ ነገር ነው ማለት ነው። ስለዚህ የምነግራችሁ ነገር ኮንፎርሚቲ እና ኮምፒቲሽንን ትተን ውስጣችን ያለውን ታለንት ውስጣችን ያለውን ዝንባሌ ብናዳምጥ ዓለምን የሚለውጥ ነገር ኦልሬዲ እዛ ነው ያለው። ዓለምን መለወጥ ለምትፈልጉ ሰዎች I resubscribe it to you to go deep inside you and discover what it is that you are given. ውስጣችሁ ምን እንዳለ go discover it። ያን ያገኛችሁ ቀን ዓለምንም የምታዩበት መንገድ ዓለም እናንተን የሚያዩበት መንገድ ለአንዴና ለመጨረሻ ጊዜ ይለወጣል። ይሄን አረጋግጥላችኋለሁ። የተሰጣችሁን ስጦታ ያገኛችሁ ቀን እዚህ ምድር ላይ እንድትኖሩት የተገባውን ኑሮ ከናንተ ውስጥ የሚወጣውን ስጦታ ከፈጣሪ ይዛችሁት የመጣችሁትን ያን ነገር ያገኛችሁ ቀን ዓለምም ያርፋል፣ እናንተም ደስተኛ ትሆናላችሁ። ደስተኛ ብቻ አይደለም፣ እዚህ ዓለም ላይ መሆን የምትችሉትን የመጨረሻውን አይዲያል ሰው ትሆናላችሁ። that is the beginning of changing the world። ስለዚህ ከየት ነው የምንጀምረው ማለት ነው? ዓለምን መለወጥ የምንጀምረው ከውስጣችን ነው ማለት ነው። እሱንም የምንጀምረው ከየት ነው? ውስጣችን ያለውን ነገር በማወቅ ነው የምንጀምረው ማለት ነው። ይሄን ነው ማምነው ነው የናንተ ዩኒክነስ በዓለም ላይ የሚኖራችሁን የመጨረሻውን ዋጋ ነው የሚወስነው። እዚህ ዓለም ላይ ስኖር ዓለም ጠቅላላ ተደምሮ የሚሰጠኝን ዋጋ የሚወስነው የተማርኩት ትምህርት ወይም ሌላ ነገር ፈጣሪ የሰጠኝ ስጦታ ነው። እሱን ካሳደግኩት፣ እሱን ሪፋይን ካደረግኩት፣ እሱን ለሌሎች ሰዎች ጥቅም በሚሆን መንገድ ካዘጋጀሁትና ከሰጠው የዚህ ዓለም እንቁ ሰው ሊያደርገኝ የሚችለው እሱ ነው። 100% አውቀዋለሁ። ይሄን ሰው በመሆኑ ብቻ ይሄን ዓለም መለወጥ ይችላል። የገባኝ ነገር ይሄ ሰው በመሆኑ ብቻ ያላወቀውን ነገር ማወቅ ይችላል፣ የሌለውን ማፍራት ይችላል፣ ያልፈጠረውን መፍጠር ይችላል። ውስጡ ላይ ያለው ክሪኤቲቪቲ it has nothing to do ከስም በፊት ከሚጻፈው ነገር ጋር ምንም ግንኙነት የለውም። ስለዚህ የምነግራችሁ ነገር የናንተ ትልቁ በዚህ ዓለም ላይ ልትሆኑ የምትችሉት የመጨረሻው ትልቁ ነገር ያለው is in your uniqueness, in your gift በተሰጣችሁ ነገር ውስጥ ነው ያለው። ታውቁታላችሁ ግን የተሰጣችሁ ነገር so no point. Do you know why you are given? If you know, I bet you ከዛሬ ማታ ጀምራችሁ work on it ቀንና ሌሊት refine it አሳድጉት፣ ኮትኩቱት፣ አሳምሩት፣ refine አድርጉት። የዛሬ 5 ዓመት አትጸጸቱም። በዛ ስጦታ ላይ ኢንቨስት ማድረግ የሚገባችሁን ጊዜና ኢነርጂ ኢንቨስት ላደረጋችሁ በፍጹም አትጸጸቱም። ይሄን ነው ልነግራችሁ የምችለው። አንዳንዶቻችሁ ወደ አርት ታዘነብላላችሁ። አንዳንዶቻችሁ አርት ስል ወደ ፔይንቲንግ ወደ ሌሎችም ነገሮች ማለት ነው፣ ወደ ሙዚቃ። አንዳንዶቹ ሰዎች ሃርድ ሄድ ናቸው፣ ሳይንስ እና ተለክቶ የሚታወቅ ነገር ላይ ነው የሚያተኩሩ። አንዳንዶቹ ሰዎች የውበት ሰዎች ናቸው። በየሄዱበት ቦታ ይሄ ግድግዳ ቀለም እንደዚህ ቢሆን፣ ይሄ እንደዚህ ቢንጠለጠል፣ ይሄ እንደዚህ አይነት ሰዎች አሉ። አንዳንዶቹ ሰዎች ደግሞ ሰዋዊ ናቸው። የሰውን ችግር ማዳመጥ፣ ኢምፓታይዝ ማድረግ፣ የሰዎችን ስሜት ተረድተው ችግሮቻቸውን የሚፈታ ነገር ማቀበል የተሰጣቸው ሰዎች አሉ። በመማር ማናገኛቸው ነገሮች ናቸው እነዚህ። በተፈጥሮ ልባችን ውስጥ ያሉ ነገሮች ናቸው። ያንን የተሰጠህን ነገር ይኮ ብትሄድ ዓለምን ትለውጣለህ። ትምህርቴ 20 እና 30 ዓመት ያባከንኩበት ይሄ ነው ብላችሁ እሱን የምትከተለው ከሆነ መደበኛ ህይወት ትኖራላችሁ። and there is nothing wrong with living normal life። ከመደበኛ የሚያልፍ ህይወት መፍጠር ከፈለጋችሁ ግን ያ መደበኛ ህይወት ትራንሴንድ የሚያደርግ ዓለምን የሚለውጥ ነገር እናንተ ውስጥ ነው እንጂ ያለው ኢንተርኔት ውስጥ አይደለም። የምታማክሩት አጠገባችሁ ያለው ጓደኛ ውስጥ አይደለም። it's already inside you። ክሉ አለ ማለት ነው። ቁመታችሁ ውስጥ ክሉ አለ፣ ድምጻችሁ ውስጥ ክሉ አለ፣ የምታዘነብሉበት ነገር ውስጥ ክሉ አለ።
አንዳንዶቹ ሰዎች ውሃ እንኳን ሲያዩ እኮ እንደ እብደት የሚያደርጋቸው ሰዎች I love this አባባሌ ገብታችሁ የተሰጣችሁ ነገር ሲስባችሁ ለሚያያችሁ ሰው ምንድነው እንደዚህ አይነት ባህሪ ምናምን የሚያስብል ነገር ታሳያላችሁ ለእናንተ ግን ታውቁታል ነፍሳችሁ የምትታሰርበትን ነገር ካገኛችሁና if you do that ዓለምን የሚለውጥ ነገር ከእናንተ መውጣት ይችላል that is the gifts and the talents you have ሁሉም ሰው ዩኒክ ነው በሁሉም ሰው ስጦታ ሁሉም ሰው የየራሱን ስጦታ ቢኖር ይቺ ዓለም ምን ትመስል ነበር እስኪ ገምቱና እዚሁ ላይ እንጨርስ ከብሬክ በፊት ያለው ነገር ሁሉም ሰው የተሰጠውን ብርሃን ወደ ገበያ ቢያወጣ ምን ይሆን ነበር ያለ አንድም እጥረት አታገኙም እዚህ ዓለም ላይ አንድም የሚቀማማ ሰው የሚነጣጠቅ ሰው የሚዋሽ የሚያጭበረብር የሚመነትፍ ሰው አታገኙም everybody is giving ለምን ቢባል የተሰጠን ነገር ኦሬዲ ያለ ሰተን ማንጨርሰው ሁላችን ስጦታችንን ብንኖር ምን አይነት ቢዩቲፉል ዓለም እንደምትሆን ይቻላል መገመት ያስቸግረኛል እያንዳንዱ እዚህ ቤት ውስጥ ያለው ሰው የተሰጠውን ማዕከላዊ ስጦታ ወደ ገበያ ቢያወጣ የሰዎችን ችግር ቢፈታ ውስጡ ያለውን ታለንት ኤክስፕረስ ቢያደርግ እሱም በጣም ደስተኛ ይሆናል ዓለምም ረፍት ታገኛለች